የግንባታ እቃዎች ዋጋ አልቀነሰም ወይ እያላችሁ በተደጋጋሚ ስትጠይቁኝ ለነበራችሁ እህት ወንድሞች እንግዲህ ሲሚንቶ መቀነስ ጀምሯል። እንዲሁም ሌሎች አንዳንድ እቃዎችም እየቀነሱ ነው። እንግዲህ ሲሚንቶ ስንት ብር እየተሸጠ ይገኛል በአሁኑ ሰዓት? ሌሎችስ ምንስ ቀንሷል? እያንዳንዱ አሁን ላይ ቀንሰዋል የሚባሉትን የማሳውቃችሁ ይሆናል ማለት ነው። ለቀጣይስ ምን ብናደርግ የተሻለ ይሆናል? እያንዳንዱ በዝርዝር የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና ተከበራችሁ የቻናሌ ቤተሰቦች የግንባታ እቃዎችን በተመለከተ እንግዲህ ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። እንደተለመደው እንግዲህ አዲስ ነገር ሲኖር ወደ እናንተ እንደማቀርበው ሁሉ ዛሬም አዳዲስ ነገሮች አሉ ማለት ነው። በተለይ ሲሚንቶን በተመለከተ ማለት ነው። ስለዚህ እነሱን እናያለን። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኑ። የዘወትር ተከታታዮቼ እንደተለመደው ቪዲዮውን ላይክ፣ ሼር ማድረጋቸውን አትርሱ። እንዲሁም ሀሳብ አስተያየታቸውን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ከሲሚንቶ ስንጀምር እንግዲህ ሲሚንቶ አሁን መቀነስ ጀምሯል። እንግዲህ ትናንት አዲስ የገባ ሲሚንቶ እንግዲህ 2400 ብር እየተሸጠ ይገኛል። ናሽናል ሲሚንቶ ማለት ነው፣ ወደ ሰሜን ወሎ ማለት ነው። ስለዚህ ውድ ተመልካቾች ሲሚንቶ እንግዲህ 2600 2900 ደርሶ ነበር። እሱም ቪዲዮ ሰርችላችሁ ነበር። ስለዚህ አሁን ላይ ቅነሳ አሳይቷል። አሁን ላይ 2400 ብር ነው። እንግዲህ የእቃዎች መጨመር ብቻ አልነበረም ዋጋዎችን በጣም ያጋነነው። እቃው ተወዶ አይደለም። የናፍጣ ችግር እንግዲህ የትራንስፖርት ለምሳሌ ከአዲስ አበባ ወደ ክፍለ ሀገር አንድ ኩንታል እስከ 1500 ብር ነበር ሲጫን የነበረው። ያ ማለት እንግዲህ 1800 ብር አንድ ኩንታል ከተጫነ የእቃው ዋጋ ጨምሮ ሳይሆን የትራንስፖርቱ ከዚህ ላይ እየተካካሰ ስለነበር ነው ማለት ነው። ስለዚህ አሁን ላይ አንዳንድ እቃዎች እንግዲህ ሲሚንቶ ምንሆ መቀነስ ጀምሯል። ሚስማርም ከ1650 ብር ወደ 1550 ብር ዝቅ ማለት ጀምሯል ማለት ነው። ስለዚህ ሌሎች እቃዎችም እንግዲህ ይቀንሳሉ ተብሎ ይታሰባል ማለት ነው። ሌላው እንግዲህ ጅብሰምን በተመለከተ ጅብሰምም የዚሁ ተመሳሳይ ነው። ጅብሰም ጨምሮ አይደለም ዋጋው እስከ 700 ብር ከ350 ብር ወደ 700 እና 800 ብር ገብቶ የነበረው የዚህም የትራንስፖርት ጉዳይ ወደ እቃዎች ላይ የተሻገረ ስለነበር ነው። አሁንም ጅብሰምም እንግዲህ እንደሌሎቹ እንደ ሲሚንቶ ሁሉ ይቀነሳል ተብሎ ይታሰባል። ሲሚንቶ ራሱ ይሄም የተጋነነ ነው። ያው እስከዛሬ ከነበረው ዝቅ ማለት ጀመረ ለማለት ያክል እንጂ ቀንሷል ማለት ያስቸግራል ማለት ነው። ምክንያቱም ከ1500 ብር ነው ወደ 2700 2900 የደረሰው። ስለዚህ ሌሎችም እንግዲህ ኢንሻአላህ ይቀንሳሉ ተብሎ ይታሰባል። አሁንም ለቤታችሁን እንግዲህ አዲስ ለምታስጀምሩ ግርፍ ሊሆን ይችላል፣ ውሃ ልክ ሊሆን ይችላል፣ እንዲሁም ሊሾ፣ ግርፍ፣ እነዚህ ነገሮች አጥር፣ ሲሚንቶ አሁንም ብትታገሱ አሪፍ ነው። ማቴሪያል ላቀረባችሁ ግን ምሳሌ አንዳንዶች አሸዋ አምጥታችሁ ወይንም ደግሞ ክረምት ነው የተጠጋውም ዝናብ ምንም እንደዚህ ጭቃውን ያረግፍብና ብላችሁ ካሰባችሁ ያው ማሰራት ትችላላችሁ ማለት ነው። ነገር ግን በጣም እንደዚህ አጣብቂኝ ውስጥ ያልገባችሁ የተወሰነ አሁንም ብትታገሱ አሪፍ ነው ብዬ አስባለሁ ማለት ነው። ኢንሻአላህ ያው የነገር የሚያውቀው እንግዲህ አላህ ነው። ከእንትኖች በመነሳት እንግዲህ ያው ይቀንሳል ተብሎ ተስፋ ይደረጋል ማለት ነው። ምክንያቱም ይሄ ያው የናፍጣ ችግር ስለነበር ነው። አሁን እየተቀረፈ ይመስላል። ትራንስፖርት አሁን ላይ ቅነሳ አሳይቷል ማለት ነው። ስለዚህ ምንድን ለማለት ነው? ትንሽ ታገሱ ነው። ውድና የተከበራችሁ ተመልካቾች ኢንሻአላህ እንግዲህ ስለ ፕላስቲክ ኮርኒስ፣ ጂፕሰም ኮርኒስ፣ ቀለም ነክ ነገሮች እንግዲህ ኳርቲዝም ሊሆን ይችላል የፊኒሽንግ ስራዎችን እንግዲህ በዚህ 2 ወር ማለት ይቻላል ወይም 1 ወር ከምናምን ውስጥ ምንም የተሰራ የለም። ኮርኒስ ብቻ ነው እየተሰሩ ያለው ማለት ነው። ምክንያቱም ጅብሰም ሂሳቡ በጣም የተጋነነ ስለሆነ ለመስራት አስቸጋሪ ሆኗል። ኢንሻአላህ እንግዲህ ኮርኒሱን የተሰሩ የተቀመጡ ቤቶች አሉ። የነሱን እንግዲህ ጅብሰሙ ከተስተካከለ በኋላ እያለቀ ስራዎችንም የማሳያችሁ ይሆናል። እንዲሁም ደግሞ ለምታሰሩም እንደተለመደው መረጃዎችን የማካፈላችሁ ነው የሚሆነው። ስለዚህ አላህ ሀገራችንን ሰላም ያደርግልን። ነገራቶች ከተረጋጉ እንግዲህ
ሁሉም ወደ ስራ ይመለሳል ማለት ነው። አሁን ላይ ባለው ሁኔታ እንዲሁም በከረመው ሁኔታ ግን ቤት ለመስራት እጅግ በጣም አሳሳቢና አስቸጋሪ ነበር ማለት ነው። አንድን ቤት ሙሉ ፊኒሽንግ ሲጨርስ የነበረው እቃ ብቻ መግዣ አንዲትን እቃ ብቻ መግዣ እስከ መሆን ደረጃ ነው የነበረው። ያም ሆነ ይህ እንግዲህ ኢንሻአላህ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። በአሁኑ ሰዓት እንግዲህ ምን እንዲያቀርብላችሁ ትፈልጋላችሁ? በተከታታይ እንዲያቀርብላችሁ የምትፈልጓቸው ቪዲዮዎች፣ ማወቅ የምትፈልጓቸው መረጃዎች ካሉ ኮሜንት ላይ ጥያቄያችሁን በግልጽ አስቀምጡልኝ ማለት ነው። ጥያቄያችሁን በማንበብ ምላሽ የምሰጣችሁ ይሆናል። ያ ማለት ቪዲዮዎችን እየሰራሁ የማቀርብላችሁ ይሆናል ማለት ነው። ቪዲዮዎች እንግዲህ እስከ ዛሬ ድረስ በተለይ ቤት የፊኒሽንግ ስራዎችን በተመለከተ አሪፍ ነገሮችን የሚያቀርብኩላችሁ እናንተም የተከታተላችሁ ከጎን የሆናችሁ ከዚህ ደርሰናል። አሁንም ወደፊት ለእናንተ ይጠቅማሉ፣ ያስተምራሉ ብዬ የማስባቸው መረጃዎች ወደ እናንተ የማቀርብ ይሆናል ማለት ነው። ሌላው ኳርቲዝን በተመለከተ መላችሁ ነገር ይኖራል። ኳርቲዝ እንግዲህ ከ2500 ወደ 4000 ብር እሱም ከፍ ብሏል እንግዲህ ዋጋው። ምናልባት እንግዲህ ከቀነሰ እሱንም መረጃ የማካፈላችሁ ይሆናል። ቤታችሁን የውጭ ኳርቲዝ ማሰራት ስታስቡ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር እንደተለመደው ማናገር ትችላላችሁ። ግርፍ ማስገረፍ የምታስቡ ሊሾ፣ እንዲሁም ደግሞ አጥር፣ ቤት ጅብሰም ኮርኒስ፣ ፕላስቲክ ኮርስ፣ ቀለም፣ ኳርቲዝ እነዚህን ስራዎችን እንግዲህ ሙሉ በኮንትራት መልኩ መስጠት ትችላላችሁ። ማቴሪያል አቅርባችሁም ደግሞ የባለሙያ ብቻ ወይም የእጅ ዋጋ ተነጋግረን ሙሉ ፊኒሽንግን የምንሰራላችሁ ይሆናል በምትፈልጉት በምርጫችሁ በሆነ ዲዛይን ማለት ነው። እንዲሁም ለእናንተ የተሻለና ትርፋማ የምትሆኑበት ብዙ ወጪ የማታወጡበትንና እንዲሁም ስራው ጥራት ባለው መንገድ በሀሳብም በመስጠት ጭምር ስራዎችን የምንሰራ ይሆናል ማለት ነው ኢንሻአላህ። በተለይ እንግዲህ ለእናንተ ይሄ መረጃ እጅግ በጣም ይጠቅማችኋል። በየቀኑ መረጃዎችን ማወቃችሁ የዋጋዎችን ዝርዝር ለእናንተ እጅግ በጣም አሪፍ ነው። ምክንያቱም በቀላሉ ማንንም ሳትጠይቁ ላሰባችሁት ስራ ራሳችሁ ሂሳብ ማውጣት ትችላላችሁ ማለት ነው። ምክንያቱም እያንዳንዱ ዋጋ ለምሳሌ ኳርቲዝ ማሰራት ብታስቡ ለአንድ ቤት 7/8 ሊሆን ይችላል። ስንት ኳርቲዝ ያስፈልገዋል ይታወቃል። እንዲሁም ደግሞ የአንድ ኳርቲዝ ዋጋ ስንት ነው ሂሳቡ ስታውቁ በቀላሉ ለባለሙያ ይሄን ያህል ቢወጣ ለእቃ ይሄን ያህል ይወጣል። ሂሳባችሁን ማንም ባለሙያ ማንንም ሰው ሳትጠይቁ እንደዚህ አይነት መረጃዎችን በመስራት ብቻ ለምትፈልጉት ስራ ራሳችሁ ሂሳብ ማውጣት ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ ሲሚንቶን በተመለከተና እንዲሁም አንዳንድ እቃዎችም እየቀነሱ እንደሚያሳይ አስቸኳይ እንትን ለሌለባችሁ አሁንም ብትታገሱና ይቀንሳል ተብሎ ተስፋ ይደረጋል። አሁንም እንደዚህ አሁን ከመጣው ቀጣይ የሚመጣው ደግሞ ቀንሶ ይመጣል ተብሎ ይታሰባል ኢንሻአላህ ማለት ነው። ስለዚህ አስቸኳይ ላልሆነ ተረጋጉ። ግዴታ ላልሆነባችሁ ደግሞ በዚህ ዋጋ አሁንም 200 ብር ከኩንታል ቀላል አይደለም ቀንሷል ለማለት ነው። ውድ ተመልካቾች በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።